So this is going to be the last lesson on the animals. የዛሬው ሌሰናችን የሚሆነው ሪኖድ ኢትዮጵያን ዙሎጂስት ነው። ሶ ኢትዮጵያን ዙሎጂስት የሚለው ከማየታችን በፊት ዙሎጂስት ማለት ምን ማለት ነው? ዙሎጂስት ማለት ስለ አኒማልስ የሚያጠና ሰው ማለት ነው። ልክ እንደ ስለ አኒማሎች የሚመራመር ሳይንቲስት እንደማለት ነው። በአጠቃላይ ኢትዮጵያን ዙሎጂስቶች ከሚባሉት ውስጥ ፕሮፌሰር አበራ ይባላሉ። መጽሐፋችሁ ላይ እናንተ ራሳችሁ እንድትፈልጉ ነው የተጠየቃችሁት። ግን ለምንድን ነው ኢትዮጵያን ዙሎጂስቶች የሚለው ቻፕተር እዚህ ውስጥ የተከተተው ከተባለ it's about patriotism ነው። የተለያዩ ሳይንቲስቶች ወይ ምርምሮች ሳይንሳዊ ጥናቶች ወይ ምርምሮች ይካሄዳሉ። ነገር ግን አብዛኛውን ጊዜ አኒማልስ ወይ ፕላንትስ ላይ ፎከስ የሚያደርጉት ጥቂቶች ናቸው። ነገር ግን ስለ አኒማልስ ስለ ፕላንትስ ማጥናት ስለ ኢትዮጵያ ወይም ስለ ሀገራችን በጣም ይጠቅመናል። so one of the reasons this lesson is part of this chapter is it's their lifelong dedication ናቸውን ኮንሲደር ለማድረግ ነው። ማለትም ፓትሪዮቲዝማቸውን እንድናስበው ነው። በአጠቃላይ ስለ ዙሎጂስት ስናስብ we have to remember about tourism, conservation የተለያዩ የሆኑ ሴክተሮችን ማለት ነው። እንዴት ነው ዙሎጂስቶች ኮንትሪቢዩት ያደረጉት ካልን አንደኛ ሎካሊ ዋይልድ ላይፎችን ምንድነው የተለያዩ ለምሳሌ ጫካ ሊሆን ይችላል ብርቅዬ የሚባሉት ኢንደሚክ እንስሳቶችን ኮንዘርቭ ማድረግ ሊሆን ይችላል። ሰፖርቲንግ ባዮዳይቨርሲቲ የተለያዩ አኒማሎች ያው አንድ ቦታ ላይ እንደፈለጉ እንዲኖሩ በመፍቀድ ነው። ሌላ ናሽናል የሆነ ኮንዘርቬሽን የሆኑ ፖሊሲዎችን ወይም ደግሞ ዴቨሎፕመንት አይዲያዎችን ጀነሬት በማድረግ ኮንትሪቢዩት አድርገዋል ማለት ነው። so this is the end of the chapter animals ማለት ነው። ስለ አኒማልስ የተለያዩ ነገሮች አይተናል። starting from their characteristic classificationዎቻቸው reproduction the life cycle of different type of animals their contribution እነዚህን አይተናል። especially የተለያዩ ፊልዶች ላይ አግሪካልቸር ላይ ፋብሪክ ስራ ላይ ሜዲካል ኢንዱስትሪ ላይ የተለያዩ አስፔክትስ ኦፍ ላይፍ ላይ አኒማልስ ያላቸውን ኮንትሪቢዩሽን አይተናል። ስለ ቢሄቪየሮቻቸው ፓተርኖቻቸው የተለያየ ታይፕ ኦፍ ለርንድ እና አኳየርድ ለርንድ ኤንድ ኢኔት ቢሄቪየሮች እንዳሏቸው እነዚህን አይተናል። በመጨረሻም ደግሞ ስለ እንዴት ኢንተርናል ስቴቢሊቲያቸውን ወይም ደግሞ ሆሚዮስታሲስ የሚባለውን በደንብ አይተናል ማለት ነው። ስለ አኒማልስ አይ ሆፕ ዩ ጋይስ ሃቭ ግራብድ የምትፈልጉትን አይነት ኖሌጅ ያው ጭማሪም መጽሐፋችሁ ላይ የተለያዩ ቲፖች አሉ። በዚህ በኩል ግን this is all about animals. The next chapter is going to be about enzymes. በዛ ቻፕተር እስክንገናኝ ድረስ ባይ